በዙሪያችን ያሉትን ዕቃዎች ለአፍታ ብንመለከት የለበስነው ልብስ፣ የያዝነው ስልክ፣ ቤታችን ውስጥ ያሉት የኤሌክትሮኒክስ ቁሳቁሶች ምን ያህሉ ላይ ሜድ ኢን ቻይና የሚል ጽሑፍ ሰፍሮባቸዋል። ምክንያቱም ቻይና የዓለም ፋብሪካ ሆናለች። ነገር ግን ከጥቂት አስርት ዓመታት በፊት በግብርና ብቻ የምትተዳደር የነበረች ሀገር ዛሬ ላይ የዓለምን የንግድ የደም ስር እንዴት ልትቆጣጠር ቻለች? ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው የሰዋስው ፖድካስት ቲፕ ቻይናውያን ከጀርባው ጥልቅ የሆነ ፍልስፍና፣ የማይበገር ስትራቴጂና የተቀመረ የቢዝነስ ሚስጥር ቻይናውያን ዓለም አቀፉን የቢዝነስ መድረክ እንዴት በበላይነት እንደተቆጣጠሩት የሚያሳዩትን 5 ዋና ዋና ሚስጥሮችን እንፈትሻለን። እስከ ቪዲዮው መጨረሻ አብራችሁን ከቆያችሁ በራስዎ የንግድ ጉዞ ላይ ተግባራዊ ሊያደርጉት የሚችሉትን ጥልቅ ትምህርትም ያገኛሉ። አንደኛ፣ የጓንሳይ ጥበብ ወይም የጥልቅ ግንኙነት ኃይል። የመጀመሪያና ትልቁ ሚስጥር ጓንሳይ ይባላል። በምዕራቡ ዓለም ንግድ ማለት ውልና ፊርማ ነው። በቻይናውያን ዘንድ ግን ንግድ ማለት ግንኙነት ነው። ጓንሲ ከትውውቅ ያለፈ ጥልቅ የጥቅም የእምነትና የመረዳዳት ትስስር ነው። ቻይናውያን የንግድ ስምምነት ከመፈራረማቸው በፊት አብረዋቸው ከሚሰሩት ሰው ጋር ጊዜ ማሳለፍን፣ አብሮ መመገብንና መተማመንን ይመርጣሉ። ይህ ጠንካራ ማኅበራዊ ካፒታል በችግር ጊዜ የሚደግፋቸው፣ ያልታሰቡ በሮችን የሚከፍትላቸውና የንግድ ውድድሮችን በቀላሉ እንዲያሸንፉ የሚያደርጋቸው ትልቁ መሣሪያቸው ነው። ያለ ጓንሲ በቻይና የንግድ ዓለም ውስጥ መዝለቅ ፈጽሞ የማይታሰብ ነው። ሁለተኛ፣ ከቅጽበታዊ ትርፍ ይልቅ የረጅም ጊዜ የትዕግሥት ራዕይ። ሁለተኛው ሚስጥራቸው የጊዜ አጠቃቀማቸው ነው። ብዙዎቻችን ዛሬ ነግደን ዛሬ ማትረፍ እንፈልጋለን። ቻይናውያን ግን ንግድን እንደ ማራቶን ሩጫ እንጂ እንደ አጭር ርቀት ሩጫ አይመለከቱትም። አንድ የቻይና ኩባንያ ወደ አዲስ ገበያ ሲገባ በመጀመሪያዎቹ ዓመታት ምንም ትርፍ ላያገኝ፣ አልፎም ተርፎ በኪሳራ ሊሠራ ይችላል። ዋና ዓላማቸውም የደንበኛን ልብ ማሸነፍ፣ ገበያውን መላመድና ተፎካካሪዎቻቸውን ከሜዳ ማስወጣት ነው። ለዚህም ነው አብዛኞቹ የቻይና ምርቶች መጀመሪያ ላይ እጅግ በሚያስገርም ዝቅተኛ ዋጋ ገበያውን የሚያጥለቀልቁት። ይህ ስትራቴጂካዊ ትዕግሥት 10ና 20 ዓመታትን አሻግሮ በማየት ገበያውን ሙሉ በሙሉ ጠቅልለው እንዲይዙት አስችሏቸዋል። ሦስተኛ፣ የቻይና ፍጥነትና አስደናቂ የመላመድ አቅም። በሦስተኛ ደረጃ የምናገኘው የቻይና ፍጥነት ወይም ቻይና ስፒድ በመባል የሚታወቀው አስገራሚው አሰራር ነው። በዓለም አቀፍ የንግድ ውድድር ውስጥ ትልቁ ዓሣ ትንሹን ዓሣ አይበላም፣ ይልቁንም ፈጣኑ ዓሣ ዘገምተኛውን ይበላል እንጂ የሚል እምነት አላቸው። ቻይናውያን አንድን አዲስ ሐሳብ ወደ ምርት ቀይረው ገበያ ላይ ለማቅረብ የሚወስድባቸው ጊዜ እጅግ አጭር ነው። የዓለምን የገበያ ፍላጎት በጥሞና ያጠናሉ። አሜሪካ ወይም አውሮፓ ውስጥ አዲስ የቴክኖሎጂ ምርት ሲመጣ ቻይናውያን ያንን ምርት አሻሽለው በራሳቸው መንገድ አዘጋጅተውና ዋጋውን ቀንሰው በሳምንታት ውስጥ ለዓለም ገበያ ያቀርቡታል። ይህ ከሁኔታዎች ጋር በፍጥነት የመላመድና አዳዲስ ነገሮችን ያለ ፍርሃት የመሞከር ድፍረታቸው ሁልጊዜም አንድ እርምጃ ከፊት እንዲቀድሙም አድርጓቸዋል። አራተኛ፣ የአቅርቦት ሰንሰለት። አራተኛውና ብዙዎች አገራት ሊደርሱበት ያልቻሉት ሚስጥር የወጪ ቅነሳና የአቅርቦት ሰንሰለት ወይም ሰፕላይን ቼን የበላይነት ነው። ቻይናውያን ምርትን ማምረት ብቻ ሳይሆን ያንን ምርት ለማምረት የሚያስፈልገውን እያንዳንዱን ጥሬ ዕቃ የሚያቀርቡበት ሰንሰለት በቁጥጥራቸው ስር አድርገዋል። ለምሳሌ አንድን ስማርት ስልክ ለማምረት ከመስታወቱ እስከ ባትሪው እስከ ውስጥ ማይክሮቺፑ ድረስ እዛው ቻይና ውስጥ በአንድ ከተማ ወይም ግዛት ውስጥ በቀላሉ ይገኛል። ይህ ደግሞ የትራንስፖርትና የጊዜ ብክነትን በማስቀረት የምርቱን ዋጋ በከፍተኛ ሁኔታ እንዲቀንሱም ያስችላቸዋል። እያንዳንዱ ሳንቲም ይቆጠራል የሚለው የቻይናውያን የንግድ መርህ ብክነትን በመቀነስ በዓለም ገበያ ላይ ተወዳዳሪ የማይገኝለት የዋጋ ተመን እንዲያቀርቡም አስችሏቸዋል። አምስተኛ፣ የመንግሥት ድጋፍና የተዋሃደ ዓለም አቀፋዊ ስትራቴጂ። አምስተኛውና የመጨረሻው ሚስጥር የግል ሴክተሩ ከመንግሥት ጋር ያለውን አስገራሚ ቅንጅት ነው። የቻይና የንግድ ተቋማት ወደ ዓለም አቀፍ ገበያ ሲወጡ ብቻቸውን አይጓዙም። ከጀርባው ግዙፍ የመንግሥት የፋይናንስና የፖሊሲ ድጋፍ አለ። እንደ ቤልት ኤንድ ሮድ ኢኒሼቲቭ ያሉ ግዙፍ ዓለም አቀፍ ፕሮጀክቶች ቻይናውያን በዓለም ዙሪያ መንገዶች፣
ወደቦችንና መሠረተ ልማቶችን እንዲገነቡ አስችሏቸዋል። ይህ ደግሞ የቻይና ምርቶች በቀላሉና በርካሽ ዋጋ ወደ የትኛውም የዓለም ጥግ እንዲደርሱ አውራ ጎዳናን ከፍቷል። ንግድ፣ ፖለቲካና ዲፕሎማሲን በአንድ ላይ በማስተሳሰር ቻይናውያን ዓለም አቀፉን ገበያ የራሳቸው የጨዋታ ሜዳ ማድረግ ችለዋል። እንግዲህ ጥልቅ የሆነ ማኅበራዊ ትስስር መፍጠር፣ ለረጅም ጊዜ ትርፍ መታገስ፣ ከሁኔታዎች ጋር በፍጥነት መላመድ፣ ወጪን በብልሃት ማስተዳደርና የተቀናጀ ስትራቴጂ መከተል እነዚህ ከቻይናውያን ከድህነት አዘቅት አውጥተው የዓለም የኢኮኖሚ ዋልታ ያደረሷቸው 5 ወርቃማ የቢዝነስ ሚስጥሮች ናቸው። የቻይናውያን የንግድ ጉዞ የሚያስተምረን ትልቁ ቁም ነገር ስኬት በአንድ ጀንበር እንደማይመጣ እናም የማይበገር ስልትና ትዕግሥት እንደሚጠይቅ ነው። ከእነዚህ 5 የቻይናውያን የቢዝነስ ሚስጥሮች ውስጥ ለእናንተ የንግድ ሐሳብ ወይም ሥራ ይበልጥ ጠቃሚ ሆኖ ያገኛችሁት የትኛው ነው? ሐሳባችሁን ከታች ባለው ኮመንት ላይ አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘንጉ። እንዲሁም መሰል ጥልቅና አስተማሪ ቪዲዮዎች ሁሌም እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሌላ ርዕስ እስከምንገናኝ ቸር ሰንብቱ።